ኢትዮጵያዊው ሱራፌ የአቡነ ተክለ ሃይማኖት የህይወት ታሪክና አስተዋጽኦ። ጸሐፊው ዲያቆን ዳንኤል ክብረት። በኢትዮጵያዊው ሱራፌ መጽሐፍ በከዚህ ቀደሙ ንባብ ክፍል 1 ምዕራፍ 1 ከቁጥር 4 ጀምረን እስከ ምዕራፍ 2 ቁጥር 2 ድረስ አስደምጠናችኋል። የዛሬው ንባብ ከክፍል 1 ምዕራፍ 2 ከቁጥር 3 ጀምረን እንደሚከተለው አስደምጣችኋለሁ። ቁጥር 3 ነገረ ገድል ሃጊዮግራፊ በኢትዮጵያ። የኢትዮጵያ ቤተክርስቲያን ቀደምት ከሚባሉት አብያተ ክርስቲያናት አንዷ እንደመሆኗ ገድላተ ቅዱሳንን ወደ ቋንቋዋ የተረጎመችውና የራሷን ቅዱሳን ገድላትም የጻፈችው በጥንቱ የክርስቲያን ዘመን ነው። የቤተክርስቲያኒቱ ነገረ ገድል ሃጊዮግራፊ ከምንጭ አንጻር በሁለት ተከፍሎ ሊታይ ይችላል። ከውጭ ወደ ግዕዝ የተተረጎሙና በሀገር ቤት ሊቃውንት የተዘጋጁ። ከውጭ የተተረጎሙት በአክሱም ዘመን ከግሪክና ቅብጥ፣ በመካከለኛው ዘመን ደግሞ ከአረብኛ ቋንቋዎች የተተረጎሙት ገድላት ሲሆኑ በሀገር ቤት ሊቃውንት የተዘጋጁት ደግሞ በአብዛኛው በኢትዮጵያውያን ቅዱሳን ላይ ትኩረት አድርገው የተደረሱት ገድላት ናቸው። በኢትዮጵያ ቤተክርስቲያን ነገረ ገድል ብዙ ነገሮችን ያካትታል። ገድላተ ቅዱሳን፣ ተአምራተ ቅዱሳን፣ ድርሳናት በእንተ ቅዱሳን፣ ዝማሬ በእንተ ቅዱሳት፣ ፍልሰተ አጽም፣ ልደተ አበው፣ ጸሎተ ቅዱሳንና ሌሎችን። ስለ ቅዱሳኑ ታሪክ እምነትና አስተሳሰብም በእነዚህ ሁሉ ተሰባጥሮ ነው የምናገኘው። የኢትዮጵያ ቤተክርስቲያን ነገረ ገድል ታሪኩ የሚጀምረው ከዘመነ አክሱም ነው። በዚያ ዘመን ከውጭ ወይም ግሪክና ቅብጥ የአባ እንጦንስ፣ የአባ ጳውሊ፣ የቅዱስ ማርቆስ፣ የአርሰኖፊስ፣ የአፎሚያና የፊሊያ ገድሎች ወደ ግዕዝ ቋንቋ ተተርጉመዋል። ይህንንም መሰረት በማድረግ በዚያው ዘመን የኢትዮጵያውያን ቅዱሳን ገድሎችም ተዘጋጅተዋል። በ1329 ዓመተ ምህረት በተጻፈው ወይም በተገለበጠው የሐይቁ መጽሐፈ ድርሳናት ላይ ድርሳን በእንተ አቡነ ዮሐኒ ወይም በአቡነ ሚናስ ጳጳስ ዘአክሱም፣ ድርሳን ዘብፁዕ ወቅዱስ ፍሬምናጦስ፣ ድርሳን በእንተ አባ ኤልያስ ወይም በአቡነ ኤልያስ ጳጳስ ዘአክሱም ተዘጋጅተው እንደነበረ ያመለክተናል። እነዚህ የቅዱሳን ታሪኮች ሁለት መልክ አላቸው። ሁሉም አጫጭሮች ናቸው። ልክ በስንክሳር እንዳለው ታሪክ ያሉ ተአምርና መልክዕም የላቸውም። በሌላ በኩል ደግሞ ድርሳን ተብለው የተቀመጡ ናቸው። በ13ኛው መክዝ በተጻፈው የሐይቁ ወንጌል ላይ አቡነ ኢየሱስ ሞዓ ለገዳሙ ከሰጧቸው መጽሐፍት ዝርዝር መካከል አንዱ ገድለ ቅዱስ ጊዮርጊስ ነው። ይህም ከዚያ ቀደም ብሎ ገድሉ እንደነበረ ያመለክታል። በመካከለኛው ዘመን መጀመሪያ ገድለ ሰማዕታት ወደ ግዕዝ የተተረጎመ በእንግሊዝ ሙዚየም የሚገኝ አንድ ገድለ ሰማዕታት እንዲህ ይላል። መልአ መጽሐፈ እንባቆም ነቢይ አመ 18 ለጥቅምት 477 ዓመተ ምህረት በመዋዕለ ያግብአ ጽዮን ንጉሥ መፍቀሬ እግዚአብሔር። ሲተረጎም የነቢዩ የእንባቆም መጽሐፍ በጥቅምት 18 ቀን 477 ዓመተ ምህረት እግዚአብሔርን በሚወደው ንጉሥ በያግብአ ጽዮን ዘመን ተፈጸመ ይላል። 477 ዓመተ ምህረት ማለት በሁለተኛው አውደ ቀመር ላይ የዋለ የ1286 ዓመተ ምህረት ማለት ነው። ይህም በኋላ የኢትዮጵያውያንን ቅዱሳን ታሪክ በእስተግቡዕ መልክ
እንደ ገድለ ቅዱሳን አድርጎ ለማዘጋጀት መሰረት ጥሏል። እስካሁን ባሉን መረጃዎች ያገኘነው ጥንታዊው ገድለ ሰማዕታት በ1273 ዓመተ ምህረት በሐይቅ እስጢፋኖስ በተጻፈው የአቡነ ኢየሱስ ሞዓ ወንጌል ላይ ባገኘነው የመጽሐፍት ዝርዝር ውስጥ ያለ ነው። ይህ መረጃ ገድለ ሰማዕታት ከዚህ ዘመን ቀደም ብሎ መጻፉን ያመለክተናል። ገድለ ሰማዕታትን ተከትሎ የኢትዮጵያውያን ቅዱሳን የተካተቱበትና በዓመታዊ በዓላቸው ቅደም ተከተል መሰረት የተዘጋጀ ገድለ ቅዱሳን ተዘጋጀ። ገድለ ሐዋርያትም በ14ኛውና ከዚያ ቀደም ባለው ዘመን ተተርጉሟል። ሐይቅ የሚገኘው የአቡነ ኢየሱስ ሞዓ የ1273 ዓመተ ምህረት ወንጌል በዝርዝር መጽሐፍቱ ውስጥ አካቶት ይገኛል። በ14ኛው መክዝ ደግሞ ስንክሳር ወደ ግዕዝ ተተረጎመ። ከ14 እስከ 15ኛው መክዝ በኢትዮጵያ አያሌ ገዳማት በመቋቋማቸው የተነሳ የኢትዮጵያውያንን ቅዱሳን ገድሎች መጽሐፍ ይበልጥ ተስፋፋ። በኢትዮጵያ ቤተ ክርስቲያን ውስጥ የቅዱሳኑን ታሪክ አሰባስበው የያዙ ስንክሳር፣ ገድለ ሐዋርያት፣ ገድለ ሰማዕታትና ገድለ ቅዱሳንን የመሰሉ እንዳሉ ሁሉ የአንድን ቅዱስ ታሪክ ለብቻ የያዙ ገድሎችም አሉ። የኢትዮጵያውያንም ይሁን የውጭ ቅዱሳን ገድሎች መጀመሪያ በእስተ ግብኡ መልክ ተጽፈው በኋላ ግን ገዳሙ እየሰፋ ታሪኩ እየታወቀና በየቦታው በቅዱሱ ስም ቤተ ክርስቲያን እየተተከለ ሲሄድ ለብቻው ገድሉ ይጻፋል። ገድላቱ የተጻፉበትን ዘመን ታደሰ ታምራት በሁለት ይከፍሉታል። 1 በዘመነ አክሱም ከ5ኛ እስከ 7ኛው መክዘ፣ 2 በሰለሞናዊ ስርወ መንግስት ከ13ኛው መክዝ እስከ 18ኛው መክዝ። የሰለሞናዊ ስርወ መንግስት ዘመንንም በሁለት ይከፍሉታል። ሀ ከንጉሥ አምደ ጽዮን ከ1306 እስከ 1337 እስከ ንጉሥ ዘርዓ ያዕቆብ ከ1434 እስከ 1468 ዓመተ ምህረት፣ ለ ከንጉሥ ዘርዓ ያዕቆብ እስከ 18ኛው መክዝ። እነዚህን ገድላት የተጻፉበትን ዘመን ለማወቅ ሊቃውንት የተለያዩ መንገዶችን ተጠቅመዋል። የ16ኛው መክዝ የሐይቁ ገድለ ቅዱሳን የውጭ ቅዱሳንንና ኢትዮጵያውያንን ቅዱሳንን አቡነ ተክለ ሃይማኖት፣ አባ ገሪማና በፓሪስ የሚገኘው ገድለ ቅዱሳንም ገድለ አባ ሳሙኤል፣ ገድለ አባ ኪሮስና ገድለ አባ ተክለ ሃይማኖትን ይዟል። 1 የሥነ ጽሕፈቱን ዘመን በመተመን ፓሊዮግራፊክ ግራውንድስ ብራናው የተጻፈበትን መልክዕ ጽሕፈት፣ ስዕሎቹንና የተጠቀመበትን አጻጻፍ በመለየት የሚታወቅበት ዘዴ ነው። የግዕዝ ስነ ጽሕፈት በየዘመናቱ ምን መልክ እንደነበረው ይታወቃል። በዚህም መነሻነት የተገኘውን የእጅ ጽሕፈት ማነጻጸር ይቻላል። ገድለ መርሃ ክርስቶስ በ15ኛው መክዝ መሆኑ የታወቀው በዚህ መንገድ ነው። በስነ ጽሕፈት ንጽጽር ፕላስ ኦር ማይነስ በመደመር ወይም በመቀነስ 15 ዓመት ይወስዳል። የአንድ ገድል የጽሕፈት ዘመን ማለት ገድሉ ለመጀመሪያ ጊዜ የተጻፈበትን ዘመን ላያመለክት ይችላል። ለምሳሌ አሁን ያለን ገድለ አቡነ ሳሙኤል ዘደብረ ወገግ የ19ኛው መክዝ ቅጂ ነው። ገድሉ ከዚያ በፊት ሊኖር እንደሚችል ግን እርግጥ ነው። ምክንያቱም ገዳሙ ቢያንስ ከ500 ዓመታት በፊት ነበርና። ነገር ግን ለምስራቁ የአዳል ግዛት የተጋለጠ በመሆኑ በየዘመናቱ ቃጠሎና ጥፋት ገጥሞታል። ገድሉ በዚህ ምክንያት የጠፋ ይመስላል። 2 ጸሐፊው በሚሰጠው ምስክርነት። በተለይ ጸሐፊው
የበዓለ ገድሉ ዘመነኛ ከሆነ ስለ ዘመኑና ስለ ቅዱሱ የሚሰጠን ምስክርነቶች ይኖራሉ። ለምሳሌ ገድለ አባ በግዑ የተጻፈው በቅዱሱ ዘመን በነበረ ሰው ነው። 3. በገድሉ ውስጥ ታሪካቸው በተገለጡ ታዋቂ ሰዎች። በገድሉ ውስጥ የነገስታቱ መኳንንቱና ሌሎች ታዋቂ ሰዎች ታሪክ ሲካተት ዘመኑን ለመተመን ይቻላል። የተጻፈው በእገሌ ዘመን ነው የሚል ሲኖር ለምሳሌ ገድለ አቡነ ቀውስጦስ በአጼ ዳዊት ከ1374 እስከ 1406 ዓመተ ምህረትና በአቡነ ሰላማ ከ1341 እስከ 1380 ዓመተ ምህረት ዘመን የተጻፈ መሆኑን ያመለክታል። ከዚህ ስንነሳም ገድሉ ከ1374 እስከ 1380 ዓመተ ምህረት ባለው ዘመን እንደተጻፈ ይገመታል። ገድለ አባ አካለ ክርስቶስ ዘዞጋ የተጻፈው በአጼ አድያም ሰገድ ኢያሱ ዘመን መሆኑን ገድሉ ይነግረናል። የገድሉ ጸሐፊ እንዴት እንደተጻፈ በሚሰጠን መረጃ ለምሳሌ የአባ ገብረ ኢየሱስ ገድል ዋናው በግራኝ አህመድ ጦርነት ጊዜ ጠፍቶ ይሄኛው ቅጂ በቃል ከሚያስታውሱ ሰዎች የተወሰደ መሆኑን ይነግረናል። 5. በገድሉ ላይ በተገለጠ የጽሕፈት ዘመን። በአንዳንድ ገድላት ላይ የተጻፉበት ዘመን ተጠቅሷል። ለምሳሌ በገድለ አቡነ ዕንባቆም ላይ ገድሉ የተጠናቀቀው መስከረም 30 ቀን 1580 ዓመተ ምህረት ዕንባቆም ካረፈ ከ27 ዓመት በኋላ መሆኑን ይናገራል። የገድል ጸሐፊዎች የጻፉበትን ዘመን በልዩ ልዩ መንገድ ለማመልከት ይሞክራሉ። የመጀመሪያው በየትኛው ንጉሥ ዘመን እንደተጻፈ በመግለጥ ነው። ለምሳሌ የደብረ ሊባኖሱ ቅጂ የሚባለው ገድለ ተክለ ሃይማኖት በአጼ ልብነ ድንግል ዘመን መጻፉን ይገልጻል። ሁለተኛው መንገድ ደግሞ በዓመተ ምህረት ነው። ዓመተ ምህረት አውደ ቀመር ወይም አውደ ፀሐይ የሚባለው ነው። ቀን የሚቀይሩ በዓላትና አጽዋማት በየ532 ዓመቱ ራሳቸውን ይደግማሉ። ይሄም እንደ አውደ ቀመር ይባላል። የሚነሳው ብዙ ጊዜ ከዘመነ ሰማዕታት መጀመሪያ ከ277 ዓመተ ምህረት ነው። የመጀመሪያው ዓመተ ምህረት በ809 አበቃ። ሁለተኛው ደግሞ በ1341 ዓመተ ምህረት ተፈጸመ። ሶስተኛው ደግሞ በ1873 ዓመተ ምህረት ላይ ፈጸመ። 2010 ዓመተ ምህረት ደግሞ በ136 ዓመተ ምህረት ወይም በአራተኛው አውደ ቀመር ነው። ሌላው መንገድ ደግሞ በዓመተ ዓለም ነው። ዓመተ ዓለም ከክርስቶስ ልደት በፊት በ5500 ዘመን ይጀምርና ይቆጥራል። ለምሳሌ 2010 ዓመተ ምህረት በዓመተ ዓለም 7510 ነው። አንዳንድ ጊዜ ዘመኑን በዓመተ ሰማዕታትም ያስቀምጡታል። ልክ በስንክሳር መግቢያ ላይ እንዳለው ዘመነ ሰማዕታት ከ277 ዓመተ ምህረት ጀምሮ የሚቆጠር ነው። 2010 ዓመተ ምህረት በዘመነ ሰማዕታት ሲቆጠር 1733 ዓመተ ሰማዕታት ነው። አንዳንዶቹ ደግሞ ዓመተ እግዚእ ብለው አሁንም እኛ የምንጠቀምበትን 2010 ዓመተ ምህረት እንደማለት ይጽፉልናል። 6. በይዘታዊ መረጃዎች በመጽሐፍ ውስጥ የተካተቱ መረጃዎችን ከሌሎች መዛግብት ጋር በማስተያየት የሚሰጥ ነው። ኮንቲ ሮሲኒ ገድለ አቡነ ኢየሱስ ሞዓ በ16ኛው መግዜ የተጻፈ ነው ያለው በመግቢያው ላይ ያለው አጻጻፍ የ16ኛው መግዛ አጻጻፍን የተከተለና የአጼ ዘርዓ ያዕቆብን አዋጅ ያካተተ በ15ኛው መግዜ የተጻፈውን ድርሳነ ኡራኤል መረጃዎች የያዘ በመሆኑ ነው። ያም ቢሆን እንኳን በሐይቅ እስጢፋኖስ ሲገኙ ከነበሩ ጥንታውያን መዛግብት መረጃዎችን በመውሰድ የተጻፈ ነው። እስካሁን ባገኘናቸው መረጃዎች መሰረት ኢትዮጵያውያን ቅዱሳን ቁጥራቸው ከ300 ይበልጣል።
በግዕዝ ቋንቋ ተጽፈው ያገኘናቸው ቅዱሳን ገድል ደግሞ እንደ ክንፈ እርግብ ዘለቀ አባባል ከ200 አይበልጡም። ሊቀ መዘምራን ሞገስ ዕቁበ ጊዮርጊስና መርቆሪዎስ አረጋ ደግሞ የተለያዩ ዝርዝሮችን ይሰጣሉ። አሁን በቅርብ ባገኘሁት የታተሙ ገድላት ዝርዝር መሰረት ከ200 ገድላት ታትመዋል። ስለዚህም የግዕዞቹ ከዚህ ይበልጣሉ። ታሪካዊ ዋጋ። ገድላተ ቅዱሳን በውስጣቸው ልዩ ልዩ ነገሮችን ይዘዋል። የኢትዮጵያን ማህበራዊ ታሪክ ማንበብ ለሚፈልግ ከመንፈሳዊ ድርሰቶች ሁሉ ስለ ኢትዮጵያ ጻድቃን የተጻፉ ገድሎችንና ተአምራትን ይመርጥ ይመስለኛል ይላሉ ፕሮፌሰር ጌታቸው ኃይሌ። ኤድዋርድ ኡለንዶርፍ እንዳለው ገድላት የየዘመኑ ታሪካዊ ኩነቶች ይነግሩናል። ከእነርሱም ብዙዎቹ ከሌላ ምንጮች ልናገኛቸው የማንችል ናቸው። ካፕላንም ይህንን ሲያጠናክር ገድላት እጅግ የበለጸጉና በየዘመናቱ የሆነውን ከቤተ ክርስቲያን አውድ ውጪ ያለውንም ነገር ወይም ስለ ጦር ግንባሮችና ነገራተ ቤተ መንግስት ሊገልጹልን የሚችሉ ብቸኛ የኢትዮጵያ ታሪክ ምንጮቻችን ናቸው ብሏል። ታደሰ ታምራትም ገድላተ ቅዱሳን ዘኢትዮጵያ ለኢትዮጵያ ታሪክ ጥናት ያላቸውን የማይተካ አስተዋጽኦ ሲገልጹ በግዕዝ የተጻፉ ገድላት ለመካከለኛው የኢትዮጵያ ታሪክ ሰፊውን ቦታ የሚይዙ ምንጮቻችን ናቸው። እንደ ዓለማዊ የታሪክ መዝገብ የምናያቸው የነገስታት ዜና መዋዕሎች እንኳን ቢሆኑ እነርሱም ራሳቸው የተወሰኑ ገድላዊ ጸባያትን የሚያንጸባርቁ ናቸው ብለዋል። የኢትዮጵያን ታሪክ እንደገና መልሶ ለማዋቀር ሪኮንስትራክሽን ገድላዊ ትውፊቶች በዘመናት ሁሉ ያስተላለፉልንን ነገር እጅግ ዋጋ ያለው ነው። ታዋቂው የኢትዮጵያ ገድሎች አጥኚ ጣሊያናዊው ኢግናዚዮ ጉይዲ የገድሎችን ይዞታዊ ፋይዳ ሲገልጹ ከያዙት ስነ ጥበባዊ ዋጋ በተጨማሪ ገድላት ወይም የኢትዮጵያ መነኮሳትና ቅዱሳን ታሪኮች የኢትዮጵያን ፖለቲካዊ ታሪክ ለማጥናት አስፈላጊያችን ናቸው ብለዋል። ገድላቱ በውስጣቸው 4 ክፍሎች አሏቸው። የቅዱሱ ታሪክ፣ የተቀበለው ቃል ኪዳን፣ ያደረገው ተአምርና ስለ ቅዱሱ የሚገልጽ መልክ። ብዙ ጊዜ በቅዱሱ ታሪክ መግቢያ ላይ ጸሐፊው ሃይማኖቱን ይገልጻል። የዚህም ምክንያት 2 ነው። የመጀመሪያው በረድኤተ እግዚአብሔር የጻፈው መሆኑን ለመግለጽ ሲሆን፣ ሁለተኛው ደግሞ የቅዱሱ ቅድስና ከርቱዕ እምነት የመጣ መሆኑን ለማሳየት ነው። በዚህ ክፍል ውስጥ በተለይ በምስጢረ ሥላሴና በምስጢረ ሥጋዌ ላይ ያለው እምነት ይተነትናል። የተአምራቱ ክፍል 2 መልክ አላቸው። ቅዱሱ በሕይወት እያለ የፈጸማቸውና ካረፈ በኋላ የፈጸማቸው። በሕይወት እያለ ያደረገው ተአምር ተቆጥሮ የሚዘጋ ነው። ካረፈ በኋላ የሚያደርገው ግን በየዘመናቱ ስለሚፈጸም ገድሉ እንደገና በተገለበጠ ቁጥር ሊካተት ይችላል። መልኮች ከገድላቱ ክፍሎች ሁሉ መጨረሻ የሚጻፉ ናቸው። አንዳንድ ጊዜ እንደ እየአካባቢው ልዩ ልዩ መልኮች ለአንድ ቅዱስ ሊደረሱ ይችላሉ። ለምሳሌ በደብረ ሊባኖስ የሚገኘው የአቡነ ፊልጶስ መልክዕ እና በስማዳ ደብረ እንቁ የሚገኘው መልክዕ የተለያየ ነው። እነዚህ ገድላት ከሃይማኖታዊ ይዞታቸው በተጨማሪ የሀገሪቱን መልክዓ ምድር፣ ዛፎችና እንስሳት፣ የሰዎች እንቅስቃሴ፣ የቤተ መንግስቱን ሁኔታ፣ ማህበራዊና ኢኮኖሚያዊ ሁኔታዎች፣ የጦርነትና የውጭ ግንኙነት መረጃዎችን ይይዛሉ። የገድላት ቅጂዎች። አንዳንዶቹ ገድሎች አንድ ቅጂ ብቻ ወይም ሪሴንሽን ሲኖራቸው፣ ብዙዎቹ ግን ከአንድ በላይ ቅጂዎች አሏቸው። ለምሳሌ ገድለ ተክለ ሃይማኖት የደብረ ሊባኖሱ፣ የዋልድባው፣ የሐይቁና የስንክሳሩ እየተባሉ በባለሙያዎቹ ዘንድ የሚጠሩ ቅጂዎች አሉት። የቅጂዎቹን መብዛት የቤተ ክርስቲያን ምሁራን ከ40ቱ ወንጌላውያን ጋር
ያመሳስሏቸዋል። ስለ አንድ ጌታ የሥጋዌ ታሪክ 4 ወንጌላውያን በ4 መልክ ጽፈውታል። በአንዱ ወንጌላዊ የሚገኝ ታሪክ በሌላ የማይኖርበት ጊዜ አለ። ፊትና ኋላ የሚቀዳደሙ ታሪኮችም አሉ። የገድላቱም እንደዚሁ ነው ይላሉ። ገድላት ልዩ ልዩ ቅጂዎች የሚኖሯቸው በተለያዩ ምክንያቶች ነው። 1. ታሪኮቹ በየዘመናቱ እየዳበሩ ሲሄዱ፣ ስለ አንድ ቅዱስ በዘመኑ በነበሩ ወይም በኋላ ዘመን በተነሱ ክርስቲያኖች ታሪኩ ይጻፋል። ያ ጸሐፊ በዘመኑ የሚጽፈው የሚያውቀውንና ያገኘውን ያህል ነው። የገድለ አቡነ አኖሪዎስ ጸሐፊ ከተትረፈረፈው ከአባታችን ገድል የሚመጣው ትውልድ ያውቅ ዘንድ ጥቂት እንጽፋለን፣ እኛም እንሞታለን እንጣላለንም እንዳለው እርሱ የሚያውቀውን ጥቂቱን ይጽፋል። ቅዱሳኑ በልዩ ልዩ ቦታ ተዘዋውረው የሚያስተምሩና የሚኖሩ በመሆናቸው በአንድ አካባቢ የሆነው ታሪክ ወይም የተደረገው ተአምር ያልተካተተ እንደሆነ በኋላ ሲገኝ ይጨመራል። ይህም በሰለሞን ምሳሌዎች ላይ የይሁዳ ንጉሥ የሕዝቅያስ ሰዎች ቀርተዋቸው እንደጨመሯቸው ምሳሌዎች ያለ ነው። 2. በቤተ መንግሥታዊ ሁኔታዎች ምክንያት በተለይም ከነገስታቱና መኳንንቱ ጋር ተጋጭተው በሰማዕትነት ያረፉ ቅዱሳንን በተመለከተ በከተሞችና በገዳማት ያለው ቅጂ የሚለያይበት ጊዜ አለ። ለምሳሌ ከአጼ ዘርዓ ያዕቆብ ጋር ተጋጭተው ያረፉት አቡነ ተክለ ሐዋርያትን በተመለከተ ራቅ ባሉት ገዳማትና ለንጉሱ በቀረቡት አድባራት የነበሩት የገድሉ ቅጂዎች ይለያያሉ። ወደ ከተማው የቀረቡት አድባራት ቅዱሱ ከንጉሱ ጋር ያደረጉትን የመረረ ተጋድሎ ዘለውታል። ራቅ ባሉት ገዳማት ግን ይሄው ታሪክ በሚገባ ተካቶ እናገኛለን። 3. በፖለቲካዊ ፍላጎቶች አንዳንድ ቅዱሳን ለፖለቲካዊ ዓላማ የተጋለጡ ናቸው። አቡነ ተክለ ሃይማኖት ለጥንቱ ፖለቲካ፣ አቡነ አረጋዊ ደግሞ ለእኛ ዘመን ፖለቲካ በመጋለጥ ያልፈለጉትን ተልእኮ ተቀብለዋል። አሁን ደግሞ የጉንዳ ጉንዲ ቅዱሳን በዘመኑ ያላነሱትን ጥያቄ እንዳነሱ፣ ያልታገሉለትን ዓላማ እንደታገሉ፣ እንዲያውም ከማርቲን ሉተር በፊት ፕሮቴስታንቲዝምን እንዳነሱ እየተደረገ ይቀርባል። ይሄ ገድላቱን ለፖለቲካ ዓላማ ማዋል ነው። በ17ኛው መግዘብ ዕለ ነገሥት ሲደረስ ወደ ገድለ ተክለ ሃይማኖት እንዲገባ ተደረገ። በ1515 ዓመተ ምህረት በተጻፈው የደብረ ሊባኖሱ ገድል ላይ ተጨምሮም የነገስታቱን ፖለቲካዊ ዓላማ ተሸከመ። 4. በአካባቢያዊ ተጽዕኖ ገድላቱ መጀመሪያ የሚጻፉት በአንድ ገዳም ውስጥ ነው። በኋላ የቅዱሱ ሥራና ተአምር እየታወቀ ሲሄድና አብያተ ክርስቲያናት በስሙ በየቦታው ሲተከሉ ገድሉ እየተቀዳ ይወሰዳል። በዚያ ጊዜ በአካባቢው የተደረገው ተአምር ይጨመርበታል። ያ ተአምር በሌሎች ገዳማት የማይታወቅ ከሆነ ያንን ቅጂ ይለየዋል። የአቡነ ፊልጶስ ገድል የደብረ ሊባኖሱና የዲማው ልዩነት ከዚህ የመጣ ነው። የዲማው ገድል ላይ የዲማው መስራች የተከስተ ብርሃን ወይም በኪሞስ ታሪክ ተካቷል። በደብረ ሊባኖሱ ገድል ቅጂ ግን ይህንን አናገኝም። 5. በአርትዖት ገድላቱ በአንድ ዘመን ይጻፉና በሌላ ዘመን ለሚያያቸው አንባቢ ግን የተለየ ትርጉም የሚሰጥበት ጊዜ ይኖራል። የቅዱሱ ክብር የተነካ ወይም ደግሞ ዝቅ የተደረገ መስሎ ሲሰማ ገድላቱ የአርትዖት ሥራ ይሰራባቸዋል። አቡነ ተክለ ሃይማኖት በእናት በአባታቸው ቤት እያሉ ከአንዲት አመንዝራ ሴት የገጠማቸው ፈተና በኋላ ዘመን ሳይጻፍ እየቀረ መጥቷል። ለብዙ ዘመን ታሪኩን ጽፈው ያቆዩት የሚጣቃ ማኑኤሉና የወይንዬ ተክለ ሃይማኖት ቅጂዎችም ጽሑፉ ተፍቆ ታሪኩ እንዲወጣ ሆኗል። ሌሎች ቅጂዎች ባያቆዩልን ኖሮ ታሪኩን አናገኘውም ነበር። 6. ለተጨማሪ ማብራሪያ
በአንድ ዘመን የተጻፉ ገድላት በወቅቱ የተፈጸሙ አንዳንድ ኩነቶች በኋላ ዘመን ለሚያነባቸው ሰው ጥያቄ በሚፈጥሩበት ጊዜ ጥያቄው በተፈጠረበት ዘመን ያለው ጸሐፊ ተጨማሪ ማብራሪያ አክሎ ገድሉን እንደገና ይጽፈዋል። ለምሳሌ በገድለ ተክለ ሃይማኖት ላይ አቡነ ተክለ ሃይማኖት አጠመቁት የሚባለው ጋኔን ጉዳይ በ16ኛው መግዘ ጥያቄ ሲነሳበት በአዘዞ ተክለ ሃይማኖት የነበረው የዘመኑ ጸሐፊ ጋኔን ሲባል ምን ማለት እንደሆነ በገድሉ ላይ አያሌ ማብራሪያዎችን አክሎበታል። በሚጣቁና በመንዙ የገድለ ተክለ ሃይማኖት ቅጂዎችም አቡነ ተክለ ሃይማኖት በአመንዝራዋ ሴት ለምን እንደተፈተኑ ሰፊ ትምህርት ይሰጣል። ልዩ ልዩ የገድላት አይነቶች። በግዕዝ የተጻፉት የኢትዮጵያ ቤተክርስቲያን ገድሎች በሚከተለው ሁኔታ ከፋፍሎ በይዘታቸው ማየት ይቻላል። 1. በማህበር የሚታሰቡ ቅዱሳን ገድላት። እነዚህ ቅዱሳን አገልግሎታቸው በማህበር በመሆኑ በማህበር ገድል ተጽፎላቸዋል። ገድለ ጻድቃን ለዚህ ምሳሌያችን ነው። 2. ነገስታት ቅዱሳን ገድሎች። እነዚህ ቅዱሳን ንግስናን ከቅድስና የያዙ አንዳንዴም ንግስናን ከክህነት ያስተባበሩ ናቸው። ገድለ አብርሃ ወአጽብሃ፣ ገድለ ላሊበላ፣ ገድለ ይምርሃነ ክርስቶስ፣ ገድለ ነአኩቶ ለአብ፣ ገድለ ሃርቤ ወይም ገብረ ማርያም እና ገድለ አዲያም ሰገድ ኢያሱ። 3. የቅዱሳት እንስት ገድሎች። በኢትዮጵያ ቤተክርስቲያን ቅድስና የተሰጣቸው ቅዱሳት እንስት ገድሎች ናቸው። ገድለ ክርስቶስ ሰምራ፣ ገድለ መስቀል ክብራ፣ ገድለ ወለተ ጴጥሮስ፣ ገድለ ፍቅርተ ክርስቶስ እና ገድለ ዜና ማርያም ለዚህ ይጠቀሳሉ። 4. የሊቃውንተ ቤተክርስቲያን ገድሎች። በትምህርታቸውና በድርሰታቸው የሚታወቁ የቤተክርስቲያንን ቅዱሳን የያዙ ገድሎች። ገድለ ቅዱስ ያሬድ፣ ገድለ አባ ጊዮርጊስና ገድለ እጨጌ እንባቆም ለዚህ ይጠቀሳሉ። የገዳማውያን አባቶች ገድሎች ገዳማትን በማስፋፋትና መነኮሳትን በማመንኮስ እንዲሁም በዱር በገደል በመጋደል የታወቁ አባቶች ገድሎች ናቸው። በኢትዮጵያ ቤተክርስቲያን አብዛኛዎቹ ገድሎች ስለ እነዚህ አባቶች የተጻፉ ናቸው። የተሰዓቱ ቅዱሳን ገድሎች ገድለ አባ ሊባኖስ፣ ገድለ ተክለ ሃይማኖት፣ ገድለ አባ ኢየሱስ ሞዓ፣ ገድለ አቡነ ገብረ መንፈስ ቅዱስ፣ ገድለ አባ በርተሎሜዎስ፣ ገድለ አባ ያፍቅረነ እግዚእ፣ ገድለ አባ ዮሐንስ ዘክብራን፣ ገድለ አባ መድኃኒነ እግዚእና ሌሎች ከዚህ ወገን ናቸው። በኢትዮጵያ ቤተክርስቲያን የሚበዙት ገድሎች የገዳማውያን ገድሎች ናቸው። 6. ከነገስታት ጋር ተገዳድረው ሰማዕት የሆኑ ቅዱሳን ገድሎች። እነዚህ ቅዱሳን ለየት የሚያደርጋቸው ከነገስታቱ ጋር በእምነታቸው ምክንያት ተገዳድረው ሰማዕት ስለሆኑ ነው። ገድለ አባ ፊልጶስ፣ ገድለ አቡነ አሮን፣ ገድለ አቡነ በጸሎተ ሚካኤል፣ ገድለ አቡነ አኖሪዎስ፣ ገድለ አቡነ ታዲዮስ ዘጽላልሽ፣ ገድለ አቡነ ቀውስጦስ፣ ገድለ አቡነ ተክለ ሐዋርያት፣ ገድለ አቡነ ብርስጣውሮስ ለዚህ ምሳሌ ናቸው። ገድላት ዋነኛ ዓላማ ከመጽሐፍ ቅዱስ ዓላማ ይመነጫል። የመጽሐፍ ቅዱስ ዋነኛ ዓላማ እግዚአብሔርን ለሰዎች መግለጽ ነው። ታሪክ መመዝገብና ማቆየት አይደለም። በዚህም ምክንያት መጽሐፍ ቅዱስ ለታሪካዊ ሁነቶች ከመጨነቅ ይልቅ ለሃይማኖታዊ ጉዳዮች ትኩረት ይሰጣል። የዓለምን ታሪክ በእስራኤል በኩል በብዙ ቅጾች የጻፈው ዮሴፍ ወልደ ኮሪዮን ስለ ኢየሱስ ክርስቶስ መወለድና ስለ ተአምራቱ አልጻፈም። በዚያ ዘመን የነበሩ ሌሎች ታሪክ ጸሐፊዎችም ቦታም አልሰጡትም። የወንጌሎች ዋና ትኩረት ግን እርሱ ክርስቶስ ነው። የገድላቱን ጉዳይ እንደዚሁ ነው። የገድላት ዋናው ዓላማቸው ሃይማኖታዊ ነው።
ዋና ትኩረታቸውም የቅዱሳኑ መንፈሳዊ ሕይወትና ከእግዚአብሔር ጋር የነበራቸው ግንኙነት ነው። እንደዚሁም ቅዱሳኑ የነበሩበት ገዳም ቅድስናና ክብርን ከፍ አድርጎ ማሳየት። ከዚህ ጎን ለጎን ግን ሰው የሚኖረው በማህበረሰብ ውስጥ በቦታና ጊዜ ተወስኖ በመሆኑ ገድላቱ እግረ መንገዳቸውን የቦታዎችን፣ የማህበረሰቦችን፣ የእንስሳቱን፣ የእጽዋቱን፣ የሰዎች መስተጋብሮችን፣ የበሽታዎችንና የተፈጥሮ አደጋዎችን ይዘግቡልናል። ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ ወንጌላቱ አልተጻፉም። ወንጌላቱ የተጻፉት ቆይተው ነው፣ አንዳንዶቹም ከ70 ዓመት በኋላ። ገድላቱም ይህንኑ አካሄድ ነው የተከተሉት። ቅዱሱ ካረፈ በኋላ የዓይን ምስክሮች ወይም ታሪኩን የሰሙ ሰዎች ታሪኩን ይጽፋሉ። ምንም በዘመኑ ቢኖሩ ገድሉን የሚጽፉት ግን ቅዱሱ ካረፈ በኋላ ነው፣ ፍጻሜውን ሳያዩ ላለማመስገን። ያ ሲጠፋ ደግሞ ሱባኤ ተይዞ እግዚአብሔር የቅዱሳኑን ገድል ይገልጽ ዘንድ ይለመናል። በዚህ ሁኔታ የተጻፉት ገድላት በየዘመናቱ አያሌ ፈተናዎች ገጥመውታል። በተለያዩ ዘመናት በተፈጠሩ ሰው ሰራሽና የተፈጥሮ አደጋዎች ጠፍተዋል። ገድለ ዕንባቆም በዘመኑ በነበረ ሰው የተጻፈ ነው። የጨጌ ፊልጶስና የአቡነ ተክለ ሐዋርያት ፍልሰተ አጽም ታሪክ በዓይኑ በተመለከተ ሰው የተጻፈ ነው። ገድለ አቡነ ያፍቅረነ እግዚእም እንዲሁ በዘመኑ በነበረ ሰው ቅዱሱ እንዳረፈ ወዲያው የተጻፈ ነው። ለምሳሌ የአቡነ ተክለ ሃይማኖት የዋልድባው ገድል ካረፉ ከ120 እስከ 140 ዓመታት በኋላ የተጻፈ ነው። ገድለ አቡነ ፊልጶስ በዚህ መልኩ እንደተጻፈ ገድሉ ይነግረናል። ለምሳሌ ከ12ቱ ንቡራነ እድ መካከል የአቡነ አድሃኒ፣ የአቡነ ማትያስ፣ የአቡነ ዮሐንስ፣ የአቡነ ኢዮስያስ፣ የአቡነ ገብረ ክርስቶስን ገድሎች አላገኘናቸውም። በማኅበረ ሥላሴ ትውፊት መሠረት የገዳሙ መስራች አባ አምደ ሥላሴ ገድል ነበራቸው፣ ነገር ግን ጠፍቷል። የጣና ገዳማት ወይም ዘጌ መስራች አቡነ ሂሩተ አምላክም ገድላቸው አልተገኘም። የዋልድባ ገዳም ትውፊትም በአህያ ይጫን የነበረው የአቡነ ሳሙኤል ገድል እንደጠፋ ይናገራል። ሌሎች ገድሎችም ደግሞ በግልባጭ ስህተት የተነሳ የተቆነጸሉ አሉ። እነዚህን ቅጂዎች ጥንታዊ ቅጂዎቻቸውን ፈልጎ ወይም ከሌሎች ጋር አመሳክሮ መመልከት ይጠይቃል። አንዳንድ ገድሎችን ብናገኛቸው ሙሉ ቅጃቸውን አላገኘንም። ገድለ አቡነ መርቆሪዎስ እኛ ዘንድ የደረሰው ተቆራርጦ ነው። እነዚህን ገድላት ለመሰብሰብና ለማጥናት የሀገር ውስጥና የውጭ ሰዎች ከ100 ዓመታት በፊት ጀምረው እየጣሩ ናቸው። በአውሮፓና በአሜሪካ ዩኒቨርሲቲዎች አብያተ መጻሕፍትና ሙዚየሞች የሚገኙት ሁሉም ገድሎች ለማለት ይቻላል የመታየትና የመጠናት ዕድል ገጥሟቸዋል። ካታሎግም ተሰርቶላቸዋል። በሀገር ቤት ያሉትን በተመለከተ ግን ገና ብዙ ይቀረናል። ብፁዕ ወቅዱስ አቡነ ቴዎፍሎስ በ1963 ዓመተ ምህረት በአሜሪካን ሀገር ኮሌጅቪል ሚኒሶታ ከሚገኘው ቅዱስ ዮሐንስ ገዳም ጋር በመነጋገር የኢትዮጵያ የብራና መጻሕፍት ማይክሮፊልም ድርጅት ወይም ኢኤምኤምኤል እንዲቋቋም አደረጉ። የብራና መጽሐፍቱን በማይክሮፊልም የማንሳት ስራው እየተካሄደ በ1966 ዓመተ ምህረት አብዮቱ ፈነዳ፣ ፕሮጀክቱም ተቋረጠ። በማይክሮፊልም ከተነሱት 8000 መጽሐፍት መካከል 5000 የሚሆኑት በፕሮፌሰር ጌታቸው ኃይሌና በዊሊያም ኤፍ ማኮምበር አማካኝነት በሂል ሙዚየምና የብራና መጽሐፍት ቤተ መጽሐፍት አማካኝነት 10 ቅጾች ያሉት ካታሎግ ተሰርቶላቸዋል። ከድርጅቱ በተጨማሪ ሞገስ ዕቁበ ጊዮርጊስ፣ ዶክተር ስርግወ ሀብለ ሥላሴ፣ ክንፈ እርግብ ዘለቀና ሌሎች ገድላቱን ለመመዝገብ ያደረጉት ጥረት ሊወሳ የሚገባው ነው።
እንደዚህም ቢሆን ግን ለመኪና ቀርቶ ለእግረኛ አስቸጋሪ በሆኑት በተራራ ላይና በገደል ውስጥ በተተከሉት በዋሻ ውስጥ በታነጹት በእርስ በርሱ ጦርነት ምክንያት ሳይደረስባቸው በኖሩት ገዳማት ገና ያላገኘናቸው አያሌ የብራና መጻሕፍት አሉ። በውስጣቸውም ምናልባትም እስካሁን ስማቸውን ያላገኘናቸው ወይም ገድላቸውን ያላገኘናቸው ቅዱሳን ገድሎች ይኖራሉ። እነዚህን ለማግኘት ከሌቦች ከእሳትና ከሌሎች ድንገተኛ አደጋዎች የፈጠነ ስራን ይጠይቃል። አቡነ ተክለ ሃይማኖት የሕይወት ታሪክና አስተዋጽኦ ምዕራፍ 2 ስለ አቡነ ተክለ ሃይማኖት ያሉን የመረጃ ምንጮች ከሚለው እዚህ ላይ እናበቃለን። በሚቀጥለው የአቡነ ተክለ ሃይማኖት የሕይወት ታሪክና አስተዋጽኦ ስለ አቡነ ተክለ ሃይማኖት ያሉን የመረጃ ምንጮች ከሚለው ገድላተ ተክለ ሃይማኖት ቁጥር 1ን ይዘንላችሁ እንቀርባለን። አመሰግናለሁ።